በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤቶችና ህንጻዎች አስተዳደርና ልማት ተቋም የክፍያ ስርዓታችንን በጣም እጅግ ኋላ ቀር ነው። አንድ ሰው ወርሃዊ ክፍያውን ለመክፈል ባንክ ይሄዳል። ባንክ ከፍሎ ደረሰኝ ይዞ መጥቶ እዚህ ካርኒ ይቆረጥለታል። ነገር ግን አሁን በባለሙያ ተጠንቶ ማንኛውም ተከራይ ካለበት ሆኖ በሞባይል ባንኪንግ ሲስተም ተጠቅሞ ወርሃዊ ክፍያውን እንዲከፍል ስርዓት እየዘረጋን ነው ያለነው በማለት የተቋሙ የዕቅድና ልማት ክፍል ዋና ኃላፊው አብራርተዋል። የክፍያ ስርዓታችን እጅግ በጣም ኋላ ቀር ነው። አንድ ሰው ወርሃዊ ክፍያውን ለመክፈል ባንክ ይሄዳል። ባንክ ከፍሎ ስሊፕ ይዞ መጥቶ እዚህ ካርኒ ተቆርጦለት ነው። አሁን ያንን በባለሙያ ተጠንቶ እንደውም ዛሬ እሱ ይቀርብልናል ጥናቱ። ማንም ሰው ከያለበት ሆኖ በሞባይል ባንኪንግ ሲስተም ተጠቅሞ ወርሃዊ ክፍያውን የሚከፍልበት ስርዓት እየተዘረጋ ነው ያለው እና ብዙ አይነት የለውጥ አስተሳሰቦችን ወደ ቤቱ እያመጣን ያለ ነው። ቢሮ ብቻ አይደለም፣ ከቢሮ ጋር ተያይዞ ብዙ አይነት ስራዎች አሉ እና የአሰራሮቻችንን ሁሉ አደረጃጀታችንን ዘመናዊ ወደ ማድረግ እየሄድን ያለ ነውና ብዙ ስራዎች እየተሰሩ ነው ያሉት። ሁሉም በሂደትና በጊዜው የሚገለጥ ይሆናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤቶችና ህንጻዎች አስተዳደርና ልማት ድርጅት የዲጂታል ኪራይ አሰባሰብ ስርዓትን በተመለከተ ከያዝነው እቅድ መካከል የክፍያ ስርዓታችንን ማዘመን ነውና ደንበኞቻችን በቀላሉ በስልኮቻቸው የቤት ኪራይ የሚከፍሉበት፣ ተቋማችን ደግሞ የከፈሉ ያልከፈሉ የሚለይበት ስርዓት የሚፈጥር ቴክኖሎጂ ስርዓት የምንዘረጋበት ውይይት ነው የምናደርገው በማለት የቤቶችና ህንጻዎች አስተዳደርና ልማት ዋና ስራ አስኪያጅ እስክንድር ገብረ ክርስቶስ በሰፊው አብራርተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤቶችና ህንጻዎች አስተዳደርና ልማት ድርጅት የዲጂታል የኪራይ አሰባሰብ ስርዓትን በተመለከተ ከያዝነው እቅድ መካከል አንዱ የክፍያ ስርዓታችንን ማዘመን ነውና ደንበኞቻችን በቀላሉ በስልኮቻቸው የቤት ኪራይ የሚከፍሉበት፣ ድርጅታችን ደግሞ የከፈሉ ያልከፈሉ የሚለይበት ስርዓትን የሚፈጥር የቴክኖሎጂ ስርዓት የምንዘረጋበት ውይይት ነው የምናደርገው። በዚህ ቴክኖሎጂ ውስጥ ደንበኞቻችን የቤት ኪራይ ከመድረሱ 5 ቀን በፊት ወይም ከዛ በፊት የሚሆን ቴክስት እንዲደርሳቸው የቤት ኪራይ መድረሱ መክፈል እንዳለባቸው የሚገልጽ ቴክስት እንዲደርሳቸው የሚያደርግ ነው። ከዛ በመቀጠል ደግሞ ክፍያ ልክ ሲፈጽሙ ክፍያ የፈጸሙ መሆኑንና ምስጋና ያደርሳል። ከዚህ ውጭ ደግሞ ያልከፈሉ ከ10 ቀን በላይ የቆዩት ደግሞ የቅጣት ስርዓት ውስጥ የገቡ መሆናቸውን የሚገልጽ አጠቃላይ የክፍያ ስርዓቱ ማንኛውም ደንበኛ ቤቱ ሆኖ ባለው አማራጭ በስልኩ አማካኝነት ክፍያ የሚፈጽምበት፣ እኛም ደግሞ ሂሳባችንን ኦንላይን የምንከታተልበት በስልኮቻችን የምናቀበትን ስርዓት የሚዘረጋ ነው። ይሄ ስርዓት እንግዲህ የግድ ዘመናዊ አሰራርን ወደ መከተል ስንገባ የግድ አስፈላጊ ነው የሚሆነውና በዚህ መልኩ ነው የሚካሄደው። እናመሰግናለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤቶችና ህንጻዎች አስተዳደርና ልማት ተቋም ሰፊ ስራዎችን እየሰራ ይገኛል። ከቀድሞ ወይም ከነበረው አሁን ላይ ደንበኛ ተኮር የሆነ አገልግሎት እየሰጠን ነው በማለት የተቋሙ ልማትና እቅድ ክፍል ኃላፊው ገልጸዋል። እንግዲህ ምንድነው ያው ቅድም እንደተናገርኩት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤቶችና ህንጻዎች አስተዳደር ልማት ድርጅት ሰፊ ስራ እየሰራን ያለው ከቀድሞ ከነበረው አሁን ላይ እንደ አስተሳሰብ ያዝነው ደንበኛን ተኮር የሆነ አገልግሎት እየሰጠን ያለ ነው። ባሉን ህንጻዎች ሁሉ የነዋሪ ኮሚቴ እያቋቋምን እያደራጀን አጠቃላይ ተከራዮቻችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረት የነሱ ንብረት መሆኑን ሀብት መሆኑን አውቀው ሁሉም ህንጻዎችን እንዲጠብቁ። አብዛኛው ህንጻዎች ረጅም ዘመን የቆጠሩ ናቸው። በቀደሙ ብፁዓን ቅዱሳን ፓትርያርኮች የተሰሩ የቀደሙ አባቶች በእውነቱ ይህን ዘመን አይተው አርቀው አስበው ለቤተክርስቲያን ያቆዩት ቅርስም ጭምር ናቸው ህንጻዎቻችን። ስለዚህ ይህንን በትብብር መጠበቅ አለብን በሚል አስተሳሰብ ኮሚቴ እያዋቀረን ነው። ሰው ግቢውን እንዲያጸዳ፣ ንጽህናውን በባለቤትነት እንዲይዝ፣ ህንጻውን እንዲጠብቅ፣ ከነሱ አቅም በላይ የሆነ ችግር ካለ ከቤቶች ጋር አብረው እያመጡ እየተማከሩ ስራ እንዲሰራ፣ እንዲሁም ደግሞ አሰራሮቻችንን ሁሉም እየተፈተሹ ነው።